የወርቅ ዋጋ ምን ላይ ነው የሚገኘው? ጨምሯል ወይስ ቀንሷል? በአሁኑ ሰዓት ላይ 11ዱንም የወርቅ ካራት አይነቶች ማለትም ከ14 ካራት ጀምሮ እስከ 24 ካራት በጥሬው በስንት እየተሸጡ እንደሚገኙ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር መረጃን ይዘንላችሁ መተናል። የወቅታዊና እጅግ በጣም አስፈላጊ የሆነ መረጃ ስለሚጠቅማችሁ ቻናሉን ስትመለከቱት ቻናላችንን ሰብስክራይብ ማድረግ ቪዲዮአችንን ላይክ ማድረግ እንዳይረሱ። አሁን ቀጥታ ከታችኛው ማለትም ከ14 ካራት ጀምረን ከፍ እያልን እስከ 24 ካራት እስከ አንድ ወቄት ወርቅ ድረስ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጠ እንደሚገኝ ጨምሯል ወይስ ቀንሷል የሚለው መረጃ የማሳያችሁ ይሆናል። ቪዲዮውን ስትጀምሩ ቪዲዮአችንን ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ተቀላቀሉ ዘንድ በማክበር እየጠየቀን አሁን ቀጥታ ወደ መረጃችን እንሄዳለን። የ14 ካራት 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር ዛሬ ላይ በ84 ከ23 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13330 ከ17 ይሸጣል። የ15 ካራቱ ካላችሁኝ 15 ካራቱ በአሜሪካ ዶላር በ90 ከ25 ሲሸጥ በኢትዮጵያ ብር ደግሞ በ14282 ከ33 ይሸጣል። የ16 ካራቱን ስንመለከት 16 ካራት የጥሬ ወርቅ ዋጋ በአሜሪካ ዶላር በ96 ከ26 ሲሸጥ በኢትዮጵያ ብር ደግሞ በ15234 ከ48 ይሸጣል። የ17 ካራቱን ስንመለከት 17 ካራቱ በአሜሪካ ዶላር በ102 ከ28 ሲሸጥ በኢትዮጵያ ብር ደግሞ በ16186 ከ64 በመሸጥ ላይ ይገኛል። ቀጥለን የምናልፈው ደግሞ ወደ 18 ካራቱ ነው። 18 ካራት እጅግ በጣም ጠንካራ እጅግ በጣም ተወዳጅ በተለይ ደግሞ ባደጉ ሀገራቶች በአሜሪካ በአውሮፓ በሚገኙ ሀገራቶች ከጥንካሬው ጋር በተያያዘ ብዙ ሰዎች ወይም ደግሞ በብዙዎች ዘንድ ተወዳጅነት አለው። በእኛም ሀገር እንግዲህ በተለይ በሰርግ ወቅት ከሚመረጡ የወርቅ አይነቶች መካከል እንደ 21 ካራት ባይሆንም 18 ካራት አንዱ ነው ይጠቀሳል ማለት ነው። በተለይ ደግሞ እጅግ በጣም ጠንካራ ስለሆነ በተለይ ለእጅ ቀለበትና እንደ ጆሮ ጉትቻ ላሉ ጌጣጌጦች እጅግ በጣም ተመራጭ እንደሆኑ ብዙዎች ይናገሩለታል። እሱ ብቻ አይደለም፣ የ18 ካራት ባህሪዎች እጅግ በጣም ብዙ ናቸው። ጠንካራ መሆኑ ብቻ ሳይሆን ከለሩን ወደ ነጭ ሲፈልግም ወደ ሮዝ ከለር መቀየር የሚችል ብቸኛው የወርቅ አይነት ነው። ሌላው ደግሞ እጅግ በጣም የሚገርመው ነገር ከከበሩ ማዕድናቶች ጋር ብቸኛ የከበሩ ማዕድናቶችን በደንብ አድርጎ መያዝ የሚችል ስለሆነ በብዙዎች ዘንድ ተወዳጅነት አለው። ዋጋውም ቢሆን እጅግ በጣም መካከለኛ ከሚባል የዋጋ አይነት ነው የሚመደበው። ምንም እንኳን ሰዎች ብዙ ጊዜ አነስተኛ የሆነ ወርቅ ዋጋን እንፈልጋለን ሲሉ ሪኮመንድ የሚደረገው የ14 ካራት ቢሆንም ምክንያቱም 14 ካራት በውስጡ የያዘው የወርቅ ቅይጥ አነስተኛ ስለሆነ ወርቁም በጣም ያንሳል። የ18 ካራት ግን 75% ወይም 75 እጁ ንጹህ ወርቅ ስለሆነ ወርቁ ያው የተወሰነ 25%ቱ ሌሎች ማዕድናቶችን ቢሆኑ ያን ያህል ውድ ያልሆነ የወርቅ አይነት ነው ማለት ነው። በአሜሪካ ዶላር ታዲያ በአሁኑ ሰዓት ላይ በስንት እየተሸጠ ነው የሚገኘው ካላችሁኝ በ108 ከ29 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ አሁን መስተካከያ ተደርጎለታል ማለት ይቻላል። በ17138 ከ79 እየተሸጠ ይገኛል። ተመልካች አድማጮቻችን ያዝንላችሁን መረጃ አጋመስን እንጂ አልጨረስንም። በቀጣይ የ19 የ20 የ21 የ22 የ23 የ24 ድረስ ያለውን ዋጋ በአሜሪካ ዶላር እና በኢትዮጵያ ብር የምነግራችሁ ይሆናል። ታዲያ ቪዲዮዎቻችን እያያችሁ እስካሁን ላይክ ካላደረጋችሁ ላይክ፣ ቻናላችንንም ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቀን በቀጣይ የ19 ካራትስ በስንት ነው በምሽት የሚገኝ የሚለውን ስንመለከት የ19 ካራቱ በ114 ከ31 ሲሸጥ
በኢትዮጵያ ብር ደግሞ በ18090 ከ95 እየተሸጠ ነው የሚገኘው። የ20 ካራቱን ስንመለከት የ20 ካራቱ በአሜሪካ ዶላር በ120 ከ33 ሲሸጥ በኢትዮጵያ ብር ደግሞ በ19043 ከ11 እየተሸጠ ይገኛል። ቀጥለን የምናልፈው የ21 ካራቱን ሲሆን 21 ካራቱ በአሜሪካ ዶላር በ126 ከ34 ሲሆን በኢትዮጵያ ብር ደግሞ በ19995 ከ26 በምሽት ላይ ነው የሚገኘው። የ22 ካራቱንም ስንመለከት እንዲሁ 22 ካራቱ በአሜሪካ ዶላር በ132 ከ36 ሲሸጥ በኢትዮጵያ ብር ደግሞ በ20947 ከ41 ነው በመሸጥ ላይ የሚገኘው። እስካሁን የተመለከትናቸው ተመልካች አድማጮቻችን ለጌጣጌጥ እጅግ በጣም አመቺና ተስማሚ የሆኑ የወርቅ ጌጣጌጥ አይነቶችን ነው። በመቀጠል ደግሞ ለቤት ጌጣጌጥነት እንዲሁም ደግሞ ለአልባሳት ጌጣጌጥነት ባለፈ ለኢንቨስትመንት እና ለካፒታል ምርጫዎቻችን እጅግ በጣም ተስማሚ የሆኑትን የ23 እና የ24 ካራት የወርቅ ካራቶችን ነው ማስመለክታችሁ። 23 እና 24 ካራት በቀላሉ ሊሰበሩ ሊጠመዘዙና እጅግ በጣም አደጋ ሊደርስባቸው የሚችሉ የወርቅ ካራቶች ስለሆኑ በዛ ምክንያት እንግዲህ ብዙ ጊዜ ለአልባሳትና ለጌጣጌጥ የሚመከሩ የወርቅ አይነቶች አይደሉም። ነገር ግን ባላቸው የወርቅ ንጽህና አማካይነት ከፍተኛ የሆነ ገንዘብን ሊያወጡ ስለሚችሉ ጌጣጌጥ በእነዚህ ሰርቶ ከመጠቀም ይልቅ ሙሉ በጥሬው መግዛት ወይም ደግሞ በዕለታዊ የወርቅ ዋጋ መግዛት እጅግ በጣም አዋጭ ነው ማለት ነው። 24 ካራትን ወደ ሀገር ውስጥ ይዤ መግባት እችላለሁ ያልከኝ ተመልካች ነበርክ። አዎ 24 ካራት ምናልባት ያለበት ሀገር ቀረጥ ሊያስቀርጡ ይችላሉ ወይም በነፃ ሊያስተላልፉሉ ይችላሉ። እዚህም ሀገር ደግሞ ምናልባት ከጉምሩክ ጋር በተያያዘ ነገሮች መፈጸም ከቻልክ 24 ካራት የጥሬ ወርቅ ዋጋን ይዞ መግባት ይቻላል። እዚህም ደግሞ ግብይት መፈጸም ይቻላል ማለት ነው። ወደ ቀጣይ ስንመለከት እንግዲህ የ23 ካራቱ መሸጫውን በአሜሪካ ዶላር ስንመለከት በ138 ከ38 የተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 21899 ከ57 በምሽት ላይ ይገኛል። ቀጥለን የምንመለከተው እንግዲህ ወርቅ ቀንሷል፣ አሁን ያለበት ሁኔታ ምን ይመስላል ብሎ ቁልጭ አድርጎ የሚነግረን የ24 ካራት ዋጋ ነው የምንመለከተው። የአንድ ወቄት ወርቅ 99.99 የውስጥ ንጽህና አለው በዓለም አቀፍ ደረጃ ማለት ነው። የሀገር ውስጡ ደግሞ 99.96 ጥራት እንዳለው እንግዲህ የብሔራዊ ባንክ መረጃ ያመላክታል። በአሜሪካ ዶላር በግራም በ144 ከ39 የተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 22851 ከ72 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን እንግዲህ እጅግ በጣም የተወሰነ የ100 እና የ200 ብር ቅናሽ ነው ያሳየው ማለት ነው። ቀደም ብሎ ካሉት ቀናቶች ነገ ስለተሰኙ ምን አይነት ጭማሪ ወይም ቅናሽ ያሳያል የሚለውን መረጃን ይዤላችሁ እመጣለሁ። ከዛ በያላችሁበት መልካም ጊዜ ይሆናላችሁ። ቻናላችንን ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ። ቻው